አንዱ እንደሆነ ነው መረጃዎች የሚያመላክቱት ማለት ነው። ይህ ቤተ መጻሕፍት በተለይም ደግሞ አካባቢውን መቀየር ብቻ ሳይሆን በርካታ አገልግሎቶች እንደሚኖሩትም ያው በተደጋጋሚ ሲተከስ እንደነበር የሚታወስ ነው ማለት ነው። ይሄ ቤተ መጻሕፍትን ላይብራሪ ከ14 ሚሊዮን በላይ መጻሕፍት እንደሚገኙበትና ከ300 ሺህ በላይ እንደዚሁም ወረቀት አልባ መጻሕፍት የብሬል መጻሕፍት ይሄም ብቻ ሳይሆን እንደዚሁም የህፃናት መጫወቻነት ያገለግላል እንደዚሁም ለአይነ ስውራን የብሬል መጻሕፍት እንደዚሁም ደግሞ የአምፊቲያትርና ሌሎች በርካታ አገልግሎቶች ሱቆችን የያዘ እንደሆነ ነው የሚታወቀው ማለት ነው። እዚህ እንግዲህ ሰፊ ጊዜውን ሰው ለማሳለፍ ቢፈልግ በጥናትና ምርምር መሳተፍ ቢፈልግ በርካታ እንደዚህ ጥናታዊ ጽሁፎች አሉት። በተለይ ከ300 ሺህ በላይ ጥናታዊ ጽሁፎችና ከ240 ሺህ በላይ የሚሆኑ የወረቀት አልባ መጻሕፍት ከመኖራቸው ጋር ታይዞ እንደዚህ መኪና ተሽከርካሪ አቁሞ የናገልግሎት ለማግኘት እንኳን ቢያስፈልግ በአንድ ጊዜ ከ115 በላይ ተሽከርካሪዎችን ማስተናገድ የሚችል ፓርኪንግ የተዘጋጀለት ነው። እንግዲህ ወጪውንም ቀደም ብዬ እንደተጠቀስኩት ከ1.1 ቢሊዮን ብር በላይ ወጪ የተደረገበት ነው ማለት ነው። ከ19000 ካሬ ሜትር በላይ በሆነ ቦታ ላይ ነው ይህ ትልቁ የሚባለው ቤተ መጻሕፍት ያረፈው ማለት ነው። እንግዲህ የሜጋ ፕሮጀክቶች አንዱ አካል የሆነው ነው ይህ ቤተ መጻሕፍትንም የአብሮት ቤተ መጻሕፍት ማለት ነው። ከ18 ወራት በኋላ ግንባታው በዚህ መልኩ ተጠናቆ አምሮ ደምቆ እንደዚህ በዛሬው ዕለት ለምረቃ ዝግጁ ሆኗል ማለት ነው። ከጥቂት ደቂቃዎች በኋላ እዚህ በርካታ ታዳሚዎች ተገኝተዋል ይህንን ስነ ስርዓት ለመካፈል ማለት ነው። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤና የዕለቱ የክብር እንግዳ ንግግር ያደርጋሉ ተብሎ ይጠበቃል ማለት ነው። እዚህ ከአብሮት ቤተ መጻሕፍት 4 ኪሎ አካባቢ ከሚገኘው ያሉ መረጃዎችን እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ጥላሁን ካሳ እዚህ ሆኜ አስተናግዳችኋለሁ። የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ እዚህ ሆነው ያሉ መረጃዎችን ወደ እናንተ ያደርሳል ማለት ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። አርማሽው ለብለብ ከደጅ
የአርበኞች ድፍጭም ለትውልድ እንዳበራ Sky.
ቶሎ ብላ የተከበራችሁ ተመልካቾቻችን እንግዲህ ይሄ የአብርሆት ቤተ መጻሕፍት ምረቃ እንግዲህ ደረጃውን የጠበቀና በዛሬው ዕለትም በታላቅ ስነ ስርዓት ነው እዚህ የምረቃ ስነ ስርዓቱ እየተከናወነ የሚገኘው ማለት ነው። በይፋ ከተወሰኑ ደቂቃዎች በኋላ ወደዚህ መርሃ ግብር የምንሸጋገር ነው የሚሆነው። እንግዲህ ስለዚህ ትልቅ መጽሐፍት ከ1.1 ቢሊዮን ብር በላይ ወጪ የተደረገበት ይልቁንም በአፍሪካ ቀደምት ከሚባሉ 10 ቤተ መጻሕፍት አንዱ የመሆን እድል የገጠመውና የመዲናችን አዲስ አበባ ተጨማሪ ውበት የሆነውን ቤተ መጻሕፍት ስናወራ ከ14 ሚሊዮን በላይ መጻሕፍት አሉበት ስንል በርካቶች የዚህ ተቋዳሽ ይሆናሉ ማለት ነው። ማህበራዊ መስተጋብራችንን በዚህ መልኩ ይጠናከራል ስንል በዚህ ጉዳይ ላይ ምንድነው ያለው እንደምታ ጠቀሜታው ምንድነው የሚለውን ከትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ጋር ጥቂት ቆይታ እናደርጋለን። ፕሮፌሰር አመሰግናለሁ። ስለዚህ ቤተ መጻሕፍት ስናወራ ትምህርት ሚኒስቴርን ካልጠቀስን ኩነኔ ነው የሚሆነውና አንድምታው የሚለው ልክ ነው ኩነኔ ነው የሚሆነው ምክንያቱም የቤተ መጻሕፍቱ ሐሳብ ከተጀመረ ከተጸነሰ ጀምሮ ቤተ መጻሕፍቱን በመጽሐፍ ለመሙላት በተደረገው እንቅስቃሴ ትምህርት ሚኒስቴር በጣም ከፍተኛ ሚና ተጫውቷል። ያው ስራችን ከትምህርት ከእውቀት ጋር የተያያዘ ነው። እንዲያነ ቦታ አለመኖሩ ማህበረሰባችንን ከንባብ ጋር ያለውን ግንኙነት በተወሰነ ደረጃ ያኮሰሰው ነገሮች አንዱ ነው። ይሄንን ማሳየት ለልጆች ለወጣቶች ለህፃናቶች ዝም ብሎ ውበቱን ቁንጅናውን ሳይሆን ዕውቀት ምን ያህል ኢምፖርታንት እንደሆነ ማንበብ ምን ያህል ኢምፖርታንት እንደሆነ ማንበብ ያቆመ ህብረተሰብ ወደ ኋላ የሚሄድ ህብረተሰብ ነውና ለዛ በዚህ በዘመነ ቴክኖሎጂ ሰው ማንበብ ባቆመበት ጊዜ አገን እንደገና ወደ ኋላ ተመልሶ ምን 10 ጊዜ ቴክኖሎጂ ወደፊት ቢሄድ ከማንበብ ዕውቀት ከመፈለግ በላይ ነገር የለም የሚለውን መልእክት ነው የሚያስተላልፈው። በጣም አስፈላጊ በጣም ለከተማችን በጣም ትልቅ ለሀገራችንም በጣም ወሳኝ የሆነ ስራ ነው። በአጠቃላይ ትምህርትን ለማሻሻል ለሚደረገው እንቅስቃሴ ከፍተኛ አስተዋጽኦ የሚኖረው ነው። ፕሮፌሰር እንግዲህ ዝግጅቱም የተቀናበረ ነው። አመሰግናለሁ። መልካም ጊዜ ይሁንልዎት። እንግዲህ የማርች ባንዱ ሌሎች በስነ ስርዓቱን ሊያደምቁ የሚችሉ ትዕይንቶች እየተከናወኑ ነው የሚገኘው። ወደዛው መርሃ ግብር እናመራለን። ያለውን ነገር የተከታተልን ወደ እናንተ እናደርሳለን። ጥላሁን ካሳ እያስተናገድኳችሁ ነው። እዚህ የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ተክሎ ወቅታዊ መረጃዎችን እያደረሳችሁ የሚገኙ ሰላምታ ሰጥቷቸዋል። ከዚህ በመቀጠል ሪቡኑን በመቁረጥ ይሄንን ታላቁን የብርሃን ጮራ የአዲስ አበባ ፈርጥ የሆነ ላይብረሪ በይፋ ማማረቁን ለማብሰር ሪቡኑን ከክብርት ከንቲባ አዳነች አቤቤ ጋር በጋራ በመቁረጥ ላይብረሪውን በመመረቅ ላይ ይገኛሉ። የተማሪዎች በአሁኑ ሰዓት ክቡር ጠቅላይ ሚኒስትር ጋር የተሰማቸውን ደስታ እየገለጹ አብረዋቸው ናቸው። በመቀጠል የሚከፈት መታሰቢያ አለ። ያንን ይገልጡልናል። የሮቦት በዛሬው ዕለት መመረቁን ለታሪክ የሚቀመጥ ማስታወሻ ገልጠዋል። ደስ ይላል። ታላቅ የሆነ ገጸ በረከት ለአዲስ አበባ። አሁን ደግሞ ሮቦት ሕፃን ልጅ አብርሆት ቤተ መጻሕፍት የምረቃ ስነ ስርዓት አብርሆት ሕፃን ልጅ መጽሐፍ ተንተርሶ ዓለምን ቀና ብሎ በመጽሐፍ በኩል እያየ የሚያሳይ ታላቅ መታሰቢያ የአብርሆት ቤተ መጻሕፍት ልዩ ጌጥ የሆነ ተከፍቶ ተገልጧል። ቀደም ሲል እንደገለጽንላችሁ በአሁኑ ሰዓት የዕለቱ የክብር እንግዳ ክቡር ዶክተር አብይ አህመድ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ወደዚህ በመግባት ላይ ናቸው። ሁላችንም ካለንበት ተነስተን በጭብጨባ ያለንን አክብሮት በመግለጽ እንድንቀበላቸው በታላቅ አክብሮት እንጠይቃለን።
ለነጻነት በጋራ ልንቆም የቻልነው ኢትዮጵያ ስትፈርስ ማየትን የአደባባይ ዓላማው አድርጎ እስከ ሲኦል ለመጓዝ ከቆረጠ ጠላት ጋር ከሞት የመረረ ትግል ተደርጎ ነው። በዚህ ሂደት ጥለው ከወደቁት አንስቶ የልጆቻቸው አስከሬን ላይ ቆመው እስከ መዋጋት የደረሰና ከሞትም በላይ ዋጋ ከፍለው ኢትዮጵያዊነትንና የኢትዮጵያን ኃያልነት በደማቸው የጻፉ ጀግኖችን ሰማዕቶቻችንን በሙሉ ተነስተን በአንድ ደቂቃ የህሊና ጸሎት እንድናስባቸው በአክብሮት እንጠይቃለን። እናመሰግናለን። እዛው እንደቆምን ክብራትና ክብራን የኢትዮጵያን ሕዝብ ብሔራዊ መዝሙር በጋራ በመዘመር ለሀገራችን ያለንን የማይናወጥ ቃል ኪዳን እናድሳለን። እናመሰግናለን። እንቀመጣለን። አገራችንን አጽንቶልን በእንዲህ ያለ ክብር ይህንን ታላቅ ቀን እንድናይ የረዳንን ቸርና ሩሩ ፈጣሪን በማመስገን ፕሮግራማችን እንቀጥላለን። ክቡር ዶክተር አብይ አህመድ የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ፣ የተከበራችሁ ሚኒስትሮችና ከፍተኛ የመንግስት የሥራ ኃላፊዎች፣ በታላቁ የሀገር ጥሪ ጉዞ ወደ እናት ምድር የመጣችሁና በመላው ዓለም የምትኖሩ ዲያስፖራ ኢትዮጵያውያን፣ ክብራትና ክብራን፣ ጥሪ የተደረገላችሁ እንግዶች፣ ክብራቱና ክብራን፣ ዛሬ አብርሆት የተሰኘ የህዝብ ቤተ መጻሕፍት ብቻ አይደለም የሚመረቀው። ዛሬ የጋራ ቤታችን አዲስ አበባ የሁሉም ሰው የሆነውን ነፃ ዩኒቨርሲቲ አግኝታለች። ዛሬ አዲስ አበባ ታላቅ የአእምሮ ምግብ ቤቷን ከፍታለች። ዛሬ አዲስ አበባ የታላቅነቷንና የብልጽግናዋን ራስ ዓለምን የምታይበትን ታላቅ መስኮት ከፍታለችና ሁላችሁንም እንኳን ደስ ያላችሁ፣ እንኳን ደስ ያለን እንላለን። በዛሬው ቀን ይህንን አይነት ብዙ ታላላቅ ቀኖችን እንዳናይ በሚመኙ በርካታ ጠላቶች ፊት ይህንን ታላቅ ቀን እንድናይ ከፍተኛ መስዋዕትነት በመክፈል አገራችንን በመምራት ላይ የሚገኙት ክቡር ጠቅላይ ሚኒስትር አብይ አህመድ በዚህ በመካከላችን ስለተገኙ ታላቅ ክብርና ደስታ ተሰምቶናል። እሳቸውን በድጋሚ እንኳን ደህና መጡ ብለን እንቀበላቸዋለን። ክብራትና ክብራን፣ ከዚህ በመቀጠል ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ ንግግር እንዲያደርጉና ቀጣዩንም ፕሮግራም እንዲያስተዋውቁልን በታላቅ አክብሮት ወደ መድረክ እንጋብዛለን።
ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር፣ ክቡራን ሚኒስትሮች፣ የተከበራችሁ በየደረጃው የምትገኙ የፌዴራልና የከተማ አስተዳደሩ የስራ ኃላፊዎች፣ ክቡራን የዩኒቨርሲቲ ፕሬዝዳንቶች፣ ክቡራን የከተማችን ባለሀብቶች፣ ክቡራን የዲያስፖራው ማህበረሰብ፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ውድ የከተማችን ነዋሪዎች፣ ጥሪያችንን አክብራችሁ እዚህ ስለተገኛችሁ እጅግ አድርጌ አመሰግናለሁ። ይህ ቤተ መጻሕፍት በግዝፈቱና በዘመናዊነቱ በምስራቅ አፍሪካ ቀዳሚ የሆነውን የህዝብ ቤተ መጻሕፍት በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሀሳብ አመንጭነትና ድጋፍ ገንብተን ማስመረቅ ስለቻልን በጣም ደስ ብሎናል። እንኳን ደስ ያላችሁ። አዲስ አበባን እንደ ስሟ ውብ እናደርጋታለን ብሎ መንግስት ቃል በገባው መሰረት በርካታ ፕሮጀክቶች ተጠናቀው ለአገልግሎት በቅተዋል። ይህ የአብርሆት ቤተ መጻሕፍትም መንግስት ለህዝቡ የገባውን ቃል በተግባር መፈጸሙን አንዱ ማሳያችን ነው። ኢትዮጵያ ሀገራችን በብዙ ግንባር ብዙ አይነት ጦርነት የተከፈተባት ቢሆንም መስዋዕት በመክፈል ውስጥ ህይወትን በጀግንነት እየወደቁ ቀና ማለትን በብዙ ፈተናዎች ውስጥ ማሸነፍን በቃል ብቻ ሳይሆን በተግባር እንድታሳይ ፈጣሪ ስለረዳት በድጋሚ እንኳን ደስ ያለን ማለት እወዳለሁ። በክቡር ጠቅላይ ሚኒስትራችን መሪነት በጀግንነት ወድቀው ዛሬ ቀና እንድንል ያደረጉን ሀገራችንንም ከመፍረስ ያዳኑ ጀግኖች የመከላከያ ሰራዊትና የጸጥታ ኃይሎቻችን ሁሉ ዘላለማዊ ክብር ይገባቸዋል። በጦርነት ውስጥ ብንሆንም የልማት ስራዎቻችንን አላቆምንም። ይልቁንም እልህ ገብተን ሌት ተቀን በሁሉም ዘርፍ በመስራት ኢትዮጵያዊ አይበገሬነታችንን አሳይተንበታል። በዚህ ሁሉ ሂደት ውስጥ ያሸነፈችው ሀገራችን ኢትዮጵያ ናት። ኢትዮጵያ እያሸነፈችም ስለሆነ ደግሞ ሁላችንም ደስ ልንሰኝበት ይገባል። እንደሚታወቀው የትምህርት ተቋማት ዓለም አቀፍ ተቋማት ናቸው። የዜጎች መብቀያዎች፣ የነገ አገር ተረካቢዎች መገኛዎች ናቸው። ዕውቀትን አላምጦ ለማዋጥ ቤተ መጻሕፍቶች ትልቅ ሚና አላቸው። የድንቁርና መፈወሻ መድኃኒቶች የሚገኙትም ከመጻሕፍት ውስጥ ነው። እኛ እነኚህን የመጻሕፍት ገጾች ለማባዛት እንሰራለን። ጸረ ኢትዮጵያውያንና ጸረ ትውልድ የሆኑት አካላት ደግሞ ገጾቹን እየገነጠሉ ያወድማሉ። ዕውቀትን ከሚጠላና ትውልድ ነቃይ ከሆነ ኃይል ከዚህ የተሻለ ግን መጠበቅ አይቻልም። እኛ ግን ነቃዩን ነቅለን የበርካታ ትውልድ ብርሃን የሆነውን ቤተ መጻሕፍት ይሄው ሰርተን ለአገልግሎት አብቅተናል። በአሸባሪ ወራሪ ኃይል የወደሙ ትምህርት ቤት እና የትምህርት ተቋማቶች እንዴት ትንሳኤ እንደምንሰጣቸውም ይህ ቤተ መጻሕፍት ምስክር ነው። ከተባበርን አንድነታችንን ጠብቀን ከቀጠልን አሸናፊ ሀሳቦች እንዲያሸንፉ እያደረግን ቤተ መጻሕፍቶቻችንን የታሪክ ገጾች ውስጥ ሰላምን፣ አንድነትን፣ ጀግንነትን፣ የአገሩ እና የወገንን ፍቅር፣ ብልጽግናን ልንጽፍባቸው እንችላለን። አዲስ አበባ የሀገራችን ዋና ከተማ ብቻ አይደለችም። የማህበራዊ መስተጋብር፣ የኢኮኖሚና የፖለቲካ ማዕከል ናት። የእውቀትና የቴክኖሎጂም እምብርት ናት። ስለሆነም የከተማችን ደረጃን ከፍ የሚያደርግ ሰው ተኮር ልማት ስለሚያስፈልገን የአእምሮ ልማቱን ስራ ውጤታማ የሚያደርግ ስራ ተሰርቷል ማለት ይቻላል። የሰውን አእምሮ ማልማት የሚተካከል ስራ የለም። ለዚህ ነው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በዚህ በከተማችን እምብርት በሆነው
ብዙ የትምህርት ተቋማት በሚገኙበት ቦታ ላይ ይህ ቤተ መጻሕፍት እንዲገነባና እስከ ትግበራም እውን እንዲሆን ሌት ተቀን ሲረዱን ሲደግፉ ሲሰሩ የቆዩት ክቡር ጠቅላይ ሚኒስትራችን ቃል በተግባር እንዲታይ ከተማችን እጅግ ውብ እንድትሆን ትልቅ አስበው ትልቅ እንድናስብ ከማድረግም አልፈው ትልቅ እንድንሆን እያደረጉ ላሉት ምሳሌነት ያለው የመሪነት ሚና በራሴና በከተማ አስተዳደር ስም እጅግ አድርጌ ላመሰግነው ተወዳለሁ። ይህ ቤተ መጻሕፍት ከ1 ቢሊዮን ብር በላይ ወጪ የተደረገበት በ19000 ካሬ ሜትር ላይ ያረፈ ዓለም አቀፍ ደረጃውን ጠብቆ የተገነባ የሚያምር የኪነ ህንጻ ጥበብ ያለው ነው። በአፍሪካ ውስጥ ከሚገኙት የመጀመሪያዎቹ 10 ቤተ መጻሕፍት አንዱ ሊሆንም ችሏል። ከ100,000 በላይ ቤተ መጻሕፍቶችን ከ400,000 በላይ መጻሕፍቶችን ከ240,000 በላይ የሚሆኑ የወረቀት አልባ መጻሕፍትና 360,000 በላይ የሚሆኑ ሀገራዊ ጥናታዊ ጽሑፎችን ከ120,000 በላይ የሆኑ ዓለም አቀፍ ጥናታዊ ህትመቶችን በቀጥታ ማግኘት ይቻላል። የቤተ መጻሕፍቱ ርዝመት የመደርደሪያው ርዝመት ከ1.5 ኪሎ ሜትር ያህል የሚደርስም ነው። 8 የመጻሕፍት መሸጫ እና ተጓዳኝ ሱቆችም አሉት። ለአጥቢ እናቶች እና ህፃናት የማንበቢያ ልዩ ስፍራም ተዘጋጅቷል። ማየት ለተሳናቸው ወገኖቻችንም የብሬል መጻሕፍት አለው። ዘመናዊ ካፍቴሪያና መሰብሰቢያ አዳራሽም እንዲሁ የያዘ ነው። አምፊ ቲያትርም ደህንነቱ የተጠበቀ በአንድ ጊዜ 115 ተሽከርካሪዎችን ማስቆም የሚችል ዘመናዊ የተሽከርካሪዎች ማቆሚያም አለው። የራሱ ነፃ ኢንተርኔት ዋይፋይ ያለውና እንዲሁም በአንድ ጊዜ ከ2000 በላይ የሆኑ ሰዎች ቁጭ ብለው ሊያነቡ የሚችሉበት ቦታ ተመቻችቷል። ቤተ መጻሕፍቱ እጅግ ውብ ለጎብኚዎችም ምቹና ለአካባቢው ልዩ የውበት መስህብ በመሆኑ አካባቢውንም ለመቃኘት የሚያመች ሆኖ ተገንብቷል። በተጨማሪም ለብዙ ዜጎች የሥራ ዕድልን የሚፈጥር ነው። ከሁሉ በላይ ቤተ መጻሕፍት ለአንድ ሀገር የባህሏና የእሴቷ አካል ስለሆነ እሴትን ከማቆየት ትውልድ ከትላንት ውጪ እንዳይሆንም ለማድረግ የሚችል ቤተ መጻሕፍት ነውና ይሄንንም ታሳቢ ተደርጎ የተገነባ ነው። ያለ ጥርጥር ለቀጣይ 100 ዓመታት ዋስ የሚሆን ቤተ መጻሕፍት ገንብተናል። ያለማወቅን ጨለማን ለመክፈፍ የሚረዳ አሻራም ተቀምጧል። ለማወቅ መጠየቅ፣ ለመጠየቅ ማንበብ ያስፈልጋል። ከዚህ ስንነጠል ድንቁርናና ደህንነት እኛ ላይ ይሰለጥናሉ። ስለዚህ ወላጆች ልጆቻችሁን ላኩ፣ እናንተም ኑ። መምህራንና ምሁራን እናንተም መብራትነታችሁ እንዳይደበዝዝ ከዚህ ተገኙ። ተመራማሪዎች አሻራችሁን አሳርፉ። በዚህ በመዲናችን ተጨማሪ ድምቀት በሆነው ቤተ መጻሕፍት በርካታ አብሪ ኮከቦች እንደሚፈጠሩ እናምናለን። ይህ ቤተ መጻሕፍት እውን እንዲሆን በታቀደው መሰረት በፍጥነት እንዲጀመር ላደረጉ ለሰሩና ሌት ተቀን ለለፉ በተለይም ቤተ መጻሕፍት ግንባታውን ያስጀመሩት የቀድሞ ምክትል ከንቲባ ኢንጂነር ታከለ ኡማ፣ የቫርኖሮ ኮንስትራክሽን ድርጅት፣ K2N ኢንጂነሪንግና አርክቴክት አማካሪ ድርጅት፣ የአዲስ አበባ ዩኒቨርሲቲ፣ የትምህርት ሚኒስቴር፣ የአዲስ አበባ ከተማ የትላልቅ ፕሮጀክቶች ጽህፈት ቤትን በራሴና በከተማው አስተዳደር ስም እጅግ አድርጌ ላመሰግን እወዳለሁ። በመጨረሻም የፕሮጀክቱ ሀሳብ ባለቤት አንዳንዴም የሳይት መሐንዲስ የሆኑ ስራውን ሲከታተሉ የቆዩትን ክቡር ጠቅላይ ሚኒስትራችንን መልእክት እንዲያስተላልፉ በታላቅ አክብሮት ወደ መድረክ ጋብዛለሁ። ክብርት ከንቲባ፣ ክቡራን ሚኒስትሮች፣
ክቡራን እንግዶች እንዴት ከረማችሁ? ቤተሰብ ሰላም ነው ወይ? ከተማችን ሰላም ነው ወይ? ጤናችሁ እንዴት ነው? ጉንፋን እንዴት ነው? ሰላም ይብዛላችሁ። በመጀመሪያ ማስጀመርን ብቻ ሳይሆን ማስጨረስን ያስቻለን በብዙ አታካች በማይመስሉ ነገሮች አሳልፎ ለማስመረቅ ያበቃን ፈጣሪ የተመሰገነ ይሁን። ይህ ላይብረሪ ሁላችሁም እንደምታዩት ኢትዮጵያን ይመጥናል። ልካችን የሚመጥነን ነገር እንደዚህ ነው። ልካችንን ስናቅና በልካችን ልክ ስናስብና ስንሰራ ብዙ ቦታ አይተን የምንቀናበት ቢኖረን ብለን የምንመኘውን ነገር በሀገራችን መስራት እንደሚቻል ጥሩ ማሳያ ነው። የዚህ ላይብረሪ ስያሜ አብርሆት ነው። አብርሆት ብዙ የተቆለፉብን ታሪኮች፣ የሀብት መፍጠሪያ መንገዶች፣ የሰላም መፍጠሪያ መንገዶች ሁሉ መክፈቻ ቁልፍ ነው። ትልቁ ችግራችን ድንቁርና ስለሆነ በድንቁርና ምክንያት እርስ በርስ እንባላለን። በድንቁርና ምክንያት የሌለ ሀብታችንን እናወድማለን። በድንቁርና ምክንያት የገዛ ሀገራችንን ለጠላቶቿ ተላላኪ ሆነን መልእክተኛ ሆነን እናጠቃለን። ይህ ሁሉ የሚፈታው በተለይ ለልጆቻችን ኢንላይትንድ ሲሆኑ ነው፣ ሲበራላቸው ነው። የሀገር ምንነት፣ የነጻነት ምንነት፣ የታሪክ ምንነት እና ወደ ብልጽግና የመጓዝ ጠቀሜታና ፍሬ እንዲገነዘቡ ማድረግ የሚያስችል መሰረት ሲጣል ነው። ለዚያ መሰረቱ ደግሞ እውቀት ነው። ለእውቀትም እንዲህ ያለ ላይብረሪ በእጅጉ ያስፈልጋል። እውቀት ከድንቁርና ቀንበር ነፃ የሚያወጣ መንገድ ነው። ካላወቅን፣ ታሪካችንን ካላወቅን፣ ሀገራችንን ካላወቅን፣ ህዝባችንን ካላወቅን፣ የማድረግ አቅማችንን ካላወቅን ከድንቁርና ልንገላገል አንችልም። ስለዚህ እውቀት በእጅጉ ለኛ ያስፈልጋል። ድንቁርና ጨለማ ነው። ጨለማ ያስፈራል፣ ጨለማ ይጠላል። በጨለማ ውስጥ ያለ ማህበረሰብ የነቃን ነገር ማሰብ አይችልም። ከጨለማ የሚያወጣን ኢንላይት እንደሚያደርገን የሚያበራልን ደግሞ እውቀት ነው። በዓለም ላይ 18 ሀገራት ብቻ የራሳቸው አልፋቤት አላቸው። በዓለም ላይ ከ190 በላይ ሀገራት አሉ። 18ቱ ብቻ ናቸው የራሳቸው አልፋቤት ያላቸው። በአፍሪካ አንድ ሀገር ብቻ ናት የራሷ አልፋቤት ያላት። ያቺ ሀገር ግን ላይብረሪ የላትም። ከ18ቱ አንዱ ያደረገንን የአባቶቻችን ድንቅ የብርሃን ውጤት የእውቀት ውጤት የሆነውን ነገር ለልጆቻችን ማሸጋገር የምንችለው እንደዚህ አይነት ስፍራ ሲኖረን ነው። ላይብረሪ የሚያስፈልገው ክብርት ከንቲባ በየክፍለ ከተማው ነው። ይሄ በቂ አይደለም። ይሄ ማሳያና ጅማሮ ነው። የሚያስፈልገን ደግሞ ትልቅና ንጹህ ነው። መቆሸሽ አያስፈልገንም። ከውጭ በዲዛይኑ እንዳያችሁት ከ18ቱ ሀገራት አንዷ ኢትዮጵያ መሆኗን የ18ቱንም ሀገራት ፊደል በማስቀመጥ ለማሳየት ሞክረናል። ይሄን ያደረግንበት ዋናው ምክንያት የአፍሪካ ወንድሞቻችን ሲመጡ ከ18ቱ አንዷ ከአፍሪካ ብቸኛዋ ኢትዮጵያ መሆኗን በማሳየት ይህ ቋንቋ፣ ይህ ብቃት፣ ይህ ጥበብ የነሱም ጥበብ እንደሆነ አውቀው እንዲጠብቁት እንዲንከባከቡት ነው። የአፍሪካ ህብረት ያለው የሥራ ቋንቋ ሁሉ ማለት በሚቻል ደረጃ ከሌላ ዓለም የመጣ ነው። የአፍሪካ ቋንቋ የአፍሪካ ህብረት የሥራ ቋንቋ አይደለም። ይህም በንግግር ከማሳመን እንደዚህ አይነት ነገር ማሳየት ብዙዎቹን ሊያነቃ ስለሚችል ይህ ላይብረሪ መልከ ብዙ የሆነ ነገር ለማስተማር ተደርጎ የተሰራ መሆኑን ከግምት እንድናስገባ ነው። ኢትዮጵያ ውስጥ ያልፈረሰ ነገር የለም። መንግስታት ሲሄዱና ሲመጡ ተቋማት ያፈርሳሉ፣ የሀገር ሀብት ያፈርሳሉ።
ያልፈረሱ ነገሮች ኢትዮጵያ ውስጥ ካሉ እስልምናና ክርስትና ብቻ ናቸው። መንግስት ሲቀያየር ከዘመን ዘመን እንደ ተቋም ሳይፈርሱ ከሺህ ዓመታት በላይ የዘለቁ ኢንስቲትዩሽን ካል ክርስትናና እስልምና ናቸው። እነዚህ ደግሞ በቆይታቸው ልክ ብዙ ጽፈዋል። ብዙ ታሪክ፣ ብዙ ያልተነገረ ያልታየ ሚስጢር በውስጣቸው ይዘዋል። ኦርቶዶክስም ይሁን የሙስሊም ተቋማት ለሃይማኖት የሚያስፈልገንን ብቻ አይደለም የያዙት፣ ታሪካችንንም ይዘዋል። እነዛ ድርሳናት መመርመር አለባቸው። ለሃይማኖት ፐርፐስ ሳይሆን ለታሪክ ፐርፐስ መታወቅ አለባቸው። ብዙ የተጻፉ ያልተጻፉ የተነገሩ ታሪኮች ኢትዮጵያ ውስጥ አሉ። እነሱ ሁሉ ተሰንደው ለልጆቻችን እንዲሸጋገሩ ማድረግ ይኖርብናል። ያን ማድረግ ስንችል ታሪካችንን ስናቅ ልካችንን ስናቅ በዚያው ልክ ለመመላለስ የሚያስችል ብቃት ትውልድ እንዲፈጠር ማድረግ ስለሚረዳ በአፍሪካ ነፃው ሀገር በአፍሪካ የራሷ የሆነ ፊደላት የፈጠረች ሀገር በአፍሪካ ለሺህ ዘመናት የቆየ እምነት እንደ ተቋም ይዛ ያቆየች ሀገር መድፈር ተገቢ አይደለም ብለው ጠላቶቻችን እንዲያስቡ ቀድመን ልካችንን ከጦርነት ከግጭት በፊት እንዲያቁ ማድረግ አለብን። ያን ስናደርግ ብዙ ነገር እየተፈታ እየተቀረፈ ይሄዳል እና ይህ ላይብራሪ ቅድም ክብርት ከንቲባ እንደገለጹት በትልቀቱም በኳሊቲውም በማንኛውም መስፈርት የትም ዓለም ከምናየው የሚያንስ አይደለም። ባይበልጥ አያንስም። ጥሩ ስራ ተሰርቷል። እንደዚህ አይነት ኳሊቲ ያላቸው ነገሮች መጀመር ብቻ ሳይሆን መጨረስ ብቻ ደግሞ ሳይሆን መገልገልና መጠበቅን ከተመረቀ በኋላ መጠበቅ አለበት። ሜንቴን መደረግ አለበት። ከተመረቀ በኋላ የሚቆሽሽ ከሆነ ከተመረቀ በኋላ የሚሰባበር ከሆነ ኢንቨስትመንቱ ኪሳራ ይሆናል። ይህ እንዳይሆን መላው የከተማ ማህበረሰብ የዩኒቨርሲቲ ፕሬዝዳንቶች የትምህርት ሚኒስቴር በቅርበት ላይብራሪውን መከታተል ሜንቴን ማድረግ ይበልጥ እንዲያድግ ማድረግና አዲስ ደግሞ ሻል ያለ ላይብራሪ መስራት የምንችልበትን መንገድ ከወዲሁ ማሰብ መዘጋጀት ያስፈልጋል። ልጆቻችን እድለኞች ናቸው። ታሪካቸውን ማንነታቸውን ለማወቅ የሚያስችል ተቋም እየተገነባላቸው ይገኛል። ከለውጡ በኋላ ከገነባናቸው እጅግ ፋይዳ ካላቸው ግንባታዎች ውስጥ አንዱ ይህ ነው። ከዚህ የበለጠው ግን የሳይንስ ሙዚየም ነው። በትልቀቱም በጥራቱም እጅግ ያማረ የሳይንስ ሙዚየም ከሸራተን ከፍ ብሎ የተገነባ ይገኛል። የኛ ፍላጎት በጥቂት ዓመታት ውስጥ ቤተ መንግስቶቹ ከዚህ አካባቢ ወጥተው ቤተ መንግስቶቹ ውስጥ ታሪክ የሚጠናበት ላይብራሪ ውስጥ የሚጻፍበት የሚነበብበት በእነዚህ ፓርኮች ደግሞ የፊዚካል እንቅስቃሴ የሚደረግበትና ለአይን መልካም ነገር የሚገበይበት በሳይንስ ሙዚየሙ ትናንትናን ብቻ ሳይሆን ነገን አርቀን ማየት የምንችልበት የቱሪስት መንደር እንዲሆን ነው። በቱሪስት መንደር ውስጥ ላይብራሪ ከሌለ፣ ሆቴል ከሌለ፣ ፓርክ ከሌለ፣ ታሪክ ከሌለ አይሆንም እና እዚህ አካባቢ የሚገነቡ ግንባታዎች በጥቂት ዓመታት ሲጠናቀቁ ለብዙዎች ክፍት እንዲሆኑ የሚያስፈልግበት ዋና ምክንያት ከ18ቱ አንዱ ኢትዮጵያ ናት ከምንል አካባቢውን ለቱሪስት መክፈት በቀላሉ ስለሚያስተምር መተው አይተው ምን አይነት ታላቅ ታሪክ ጠገብና ነፃ ሀገር እንደሆን እንዲያቁም ያግዛል። ይህ እንዲሆን ሁሌ እንደምለው አሁንም መደመር ነው። ያልተደመረ ህዝብ በጋራ መቆም ያልቻለ ህዝብ አያሸንፍም። በዚህ ጦርነት በጋራ ቁመን አሸንፈናል። ነገም በጋራ እንቁም። የሚከፋፍሉ ድምጾች ከግራ ከቀኝ ይሰማሉ። እነሱ ጥፋት ናቸው። በጋራ መቆም፣ አንድ መሆን፣ ለሰላም፣ ለልማት፣ ለብልጽግና መስራት፣ ሁሉንም ሐሳቦች በተቻለ መጠን አቃፊ መሆን፣ ለሰላም የተዘረጋ እጅ እንዲኖር ማድረግ፣ የይቅርታ የፍቅር ልብ አሁንም ያስፈልገናል። ብልጽግናን የምንሻ ከሆነ በይቅርታና በፍቅር ለማቀፍ የሚዘረጋ እጅ ያስፈልጋል። ስሜት ከስሌት ቀድሞ እንዳይገዛን ራሳችንን ገቨርን ማድረግና ኢንላይትንድ መሆን ያስፈልጋል። ይህንን ካደረግን ኢትዮጵያውያን በጣም እጅግ የሚያኮራ ታሪክ አለን። ወደፊትም አዳዲስ ታሪኮች እየተፈጠሩ እየተሰሩ ልጆቻችን በሰላም በብልጽግና የሚኖሩባትን ሀገር እንፈጥራለን። ይህ እንዲሆን በትብብር መንፈስ በጋራ እንስራ። ስላደረጋችሁት ሁሉ እጅግ አድርጌ አመሰግናለሁ። ቀጣዩ ዘመን የድል ዘመን ይሁንልን። አመሰግናለሁ።
ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትርን እጅግ አድርገን እናመሰግናለን። ራያቸው ይዘው ይሄን ያህል ታላቅ ነገር ዛሬ እውን ስለሆነ እጅግ ደስ ብሎናል። እሳቸውን እንደገና እንዲጸኑልን ጉልበታቸውን ፈጣሪ እንዲያጸናልን እንዲበረቱልን በጭብጨባ እንደገና ብናመሰግናቸው ደስ ይለናል። ካለባቸው አጣዳፊ የሥራ ባህሪ አንፃር መጀመሪያ ሁላችንም ተነስተን እሳቸውን እሺ ብንሸኝ ሌሎች ሚኒስትሮች ተመልሳችሁ እዚሁ ቀሪ ፕሮግራሞች ይከናወናሉ። እሺ ክብርት ከንቲባ፣ ክቡር ዶክተር ብርሃኑ ነጋ የትምህርት ሚኒስትር፣ ሌሎችም እንግዶች ክቡር ጠቅላይ ሚኒስትርን ከሸኙ በኋላ ወደዚህ ይመለሳሉ። እስከዛ ድረስ ግን ቀሪ መርሃ ግብሮቻችንን ልናስተዋውቃችሁ እንሞክራለን። እንደምታዩት ቀደም ሲልም እንደተገለጸው ይሄ አዲስ አበባ ከሰራቻቸው ፕሮጀክቶቿ ሁሉ የመጀመሪያውና ትልቁ ለሁሉም ሰው የሚሆን ታላቅ ፕሮጀክት ነው። ዕውቀት የተጠሙ ትምህርትና ጥበብን የሚቀዱበት፣ የአእምሮ ሰላም ጤናና እረፍት የሚሸመትበት፣ በገንዘብ ድሆች የሆኑ በአእምሮ የሚበለጽጉበት፣ ያለ ልዩነት ሁሉም ዕውቀትን የሚቀዱበት የማያልቅ ወንዝ ነው ዛሬ የፈለቀውና በእውነት እጅግ በጣም ደስ ይለናል። ስለ ልጆቻችን ነገን ስናስብ ምን ሊመስል እንደሚችል ተስፋን በውስጣችን የፈነጠቀ ታላቅ ፕሮጀክት ነው። ስለዚህ በጣም ደስ ብሎናል። እንደተባለውም 1.5 ኪሎ ሜትር ሼልፍ ሌንግዝ አለው። ይሄ በጣም ትልቅ የሚባል ወርልድ ክላስ ላይብረሪ ነው። ቀደም ሲል ክብርት ሚኒስትርም ክብርት ከንቲባም እንደገለጹት በጣም ብዙ ፋሲሊቲዎች ማየት ለተሳናቸው የብሬል ሴክሽን አለ። ልጆቻችን ጋር ሁላችን በአንድ ላይ የምናሳልፍበት ቦታ የለም። ለህፃናት የተዘጋጀ ቦታ አለ። እንደዚሁም ለሁሉም ነገር የተመቸ ታላቅ ፕሮጀክት ሆኖ ነው የተገነባው። በብዙ መቶ ሺዎች የሚቆጠሩ መጽሐፍት፣ ኤሌክትሮኒክስ መጽሐፍት፣ እንደዚሁም ጆርናሎች ከ300 ሺህ በላይ ጆርናሎች የያዘ በዓለም አቀፍ ደረጃ ልንኮራበት የሚገባው ቤተ መጻሕፍት ነው ዛሬ ከተማችን አዲስ አበባ የተረከበችው። ስለዚህ እውነቱን ለመናገር ክቡር ጠቅላይ ሚኒስትር ይሄንን ትልልቅ ራዕይ ያስጨበጡን በምድሪቷ ላይ የተናገሩት መልካም ቃል ሁሉ እንዲህ ፍሬ እንዲያፈራ ያደረጉ ከሳቸው ጋር ደግሞ በአጋርነት አብሮ የሚሰሩ የከተማችን ከንቲባም ይሄ ፕሮጀክት በመከታተል በጊዜው በእንደዚህ አይነት ሁኔታ እንዲጠናቀቅ በማድረጋቸው ክብር ከንቲባንም የከተማ አስተዳደሩንም በስራው በቀጥታ የተሳተፉትን በሙሉ እንደገና በጭብጨባ ብናመሰግናቸው ደስ ይለናል። እጅግ አድርገን እናመሰግናለን። በመርሃ ግብራችን መሰረት ማየት መጎብኘት ፕሮግራም አለ። ስለዚህ ብዙም ሳንተፋፈቅ ሰፊም ስለሆነ ዞረን እንጎበኛለን። ከዛ በኋላ አብረን ማዕድ በመቋደስ ፕሮግራማችንን የምናጠናቀቅ ይሆናል። ይሄ ትልቅ ጸጋ በመድራችን ላይ በከተማችን ላይ ይሄን የሚያክል ጮራ የእውቀት ብርሃን የሁላችን የሆነ ሀብት ባለቤት ያደረገንን ቸርና ሩሩ ፈጣሪ እናመሰግናለን። በቀጥታ ስርጭት ይሄንን በመላው ዓለም የምትከታተሉ ሁሉ በድጋሚ እንኳን ደስ ያላችሁ እንላለን። አሁን በክብር ከንቲባ እንደዚሁም የሚኒስትሮች አሉ። የከተማና መሰረተ ልማት ሚኒስትር ክብርት ወይዘሮ ጫልቱ ሳኒ አሉ። እንደዚሁም ደግሞ የባህልና ስፖርት ሚኒስትሩ ክቡር አቶ ቀጀላ መርዳሳ አሉ። ቅድም ክቡር ዶክተር ብርሃኑ ነጋ የትምህርት ሚኒስትርን ማይቻለው ክብርት ሊያ ታደሰም አሉ የጤና ጥበቃ ሚኒስትር። ስለዚህ እናንተ እየመራችሁን የጉብኝት ስነ ስርዓት ይካሄዳል። ወደዛው እናልፋለን። Now we will be proceeding to site visitations. We all are cordially invited for the visitations, but I kindly request you to observe protocol as you proceed. Thank you.